ወደ ትምህርተ ወንጌል ነው የምንሄደው። ከዛ ወደዛ ከማለፋችን በፊት አባታችን ሊቀ ትጉሃን በዚህ መጥተው መምህራችንን ጋብዙልናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቶስ ቤተሰቦች እንደምን አደራችሁ? አባታችን መልአከ ብስራት አብርሃም ዲበኩሉ የቦሌ ደብረ ሰማዕታት ቅዱስ ገብርኤል አርሴማ ቤተክርስቲያን አስተዳዳሪ፣ የተከበሩ ቄስ ደረስ ብሩክ አለቆ፣ የተወደዳችሁ ዲያቆናት፣ የተከበራችሁ አባቶች፣ እናቶች እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? ይበራል ይዛል ባለፈው ሰዓት እኔ ያደረገች ዛሬ ተቀጣ ባላገኝ ነገር ነው እና እንግዲህ ለትምህርቱ በብዙ ራሳችንን ሞቅ እናደርጋለን ማለት ነው። ታሪካችንን ከዚህ ሳምንት ጌታችን የሚጠሩት እሳቸው ዛሬ ትምህርት ሲያስተምሩናል፣ ዘምሩልናል። ለዚህ ጊዜ ግርዱንም እየተቋቋሙ ቢሆን እዛ ደግሞ አይደለም እዛ እሳቸው የኢትዮጵያ ብቻ በረደ ምትት እና ግን ይበርዳል በዛ እና ስለዚህ ቻላ ነገር እንከታተላለን። እግዚአብሔር ፈቃድ ሆኖ ዛሬ መናገር እግዚአብሔር ያዘጋጀው መናገር ነው። በእውነት በመነግራችሁ ምን ያህል ታስበ በፈቃዱ ቅዱስ እግዚአብሔር በዘቀነው በስበት አዋልበት ቀን ያንን የቅዱስ ሚካኤል የጊንጪ ቤተክርስቲያን አገልጋይ ዛሬ ወሬ እንዳያለ ምንጭ ነበሩትን ተወዳጆች በጌታ ቢሎኩ ባቀረባቸው ብዙዎቻችን ያስተማሩ ናቸው። እሳቸው ናቸው። ከቀሲስ ሴጀኔ ጋራ አብረው ድቁና እዚህ መካከላችን ስራቸው ያገለግሉ እንጂ ከእሳቸው ጋር ድቁና የተቀበሉ ሰው አሉ። መካከላቸው በልጅነታቸው በ15 ዓመት ምህረት ነው ዓመተ ምህረቱ ቀሲስ 15 ዓመት ነው በኢትዮጵያ ማለት ነው። ስለዚህ የጊንጪ ቅዱስ ሚካኤል የልጅነት አገልግሎታቸው ከዛ የጀመረ ነው። እዛ በኋላ ለምታቁ በአጥቢያ ቤተክርስቲያናት በአውሮፓም በአሜሪካ እያገለገሉ አሁን ደግሞ ሰዓት የተመሰረቱበትን የቅዱስ አርሴማ ስርዓት ቤተክርስቲያን ያስጋሩ ናቸው። እሳቸው የዕለት ትምህርት ያስተምሩና እንግዲህ ዝማሬውን ወደ እሳቸው እናደርጋለን። ከተባባላቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት እግዚአብሔር በሰማያት ለዘአብጽሐነ ወአቀበነ እስከ ዛቲ ሰዓት። በሰማይም በምድርም የሚኖር በሰማይና በምድር ያሉ ፍጥረታትን ሁሉ ፈጥሮ የሚገዛ አምላካችን እግዚአብሔር ሁላችንንም በዚህ ሰዓት በቤቱ እንድንገኝ ስለፈቀደልን ዘላለማዊ ስሙ የተመሰገነ ይሁን። ጌታ ሆይ በዚህ ሰዓት እኛ ባሪያዎችህን በመካከላችን ተገኝተህ እንድታስተምረን፣ እንድትመክረን፣ እንድትገሥጸን እንለምንሃለን። ለዘላለሙ አሜን። የተከበሩ የተወደዱ ክቡር አባታችን ሊቀ ትጉሃን ቀሲስ አብርሃም የዚህ የታላቁ ካቴድራል አስተዳዳሪ፣ የሁላችሁም እረኛና ጠባቂ፣ ክቡራን አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የእግዚአብሔር ልጆች ክርስቲያኖች ሁላችሁ ምሕረቱ ለዘላለም በሆነው በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? አቤት
አይዟችሁ ለካበሉ እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ሳይገባን እንዲገባን አድርጎ በቅድስናው አደባባይ ስላሰባሰበን ክብርና ምስጋና ለስሙ ይሁን። አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም የመመኪያችን ዘውድ የድኅነታችን መጀመሪያ የንጽሕናችን መሠረት በእርሷ ምክንያት ሆነ ተብሎ የተነገረላት የሁላችን እናት እመቤታችን አማላጃችን ቅድስት ድንግል ማርያም አማላጅነቷ፣ በረከቷ፣ ፍቅሯ በሁላችን ላይ ይደርብን። የታላቁ የገናናው መልአክ የቅዱስ ሚካኤል አማላጅነቱ፣ በረከቱ በሁላችን ላይ ይደርብን። እንዲሁም በዛሬው ዕለት ወርኃዊ በዓላቸው ታስቦ የሚውለው የጻድቁ አባታችን አባ ሳሙኤል ዘዋልድባ በረከታቸው በሁላችን ላይ ይደርብን። እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አብሮ እስቲ ልብሳችሁ ገፋሉ። እንኳን አደረሳችሁ። ይችሙላችሁ ደርሳችኋል። ደርሰናል ብላችሁ ካመናችሁ እንኳን አደረሳችሁ። መቼም አልደረስኩም የሚል የለም ማለት አልደረስኩም የሚል ካሉስ እንኳን አደረሳችሁ። አለመድረስም አንድ ነገር ነው፣ መድረስም አንድ ነገር ነው። ያልደረሱ አሉ፣ የደረስን ደግሞ አለ። አባባሉ ቀላል ይመስላል፣ ግን ከባድ ነው። እንኳን አደረሰን ማለት ማንም አመስገን ነው። ምክንያቱም ለየትኛውም ሰዓት ለየትኛውም ደቂቃ ሊያደርስ የሚችል ማን ብቻ ስለሆነ እግዚአብሔር ብቻ ስለሆነ ማለት ነው። እንደ አምላካችን እንደ እግዚአብሔር መልካምና በጎ ፈቃድ የምንማርበት የትምህርታችን ርዕስ የናዝሬቱ ኢየሱስን አግኝተነዋል የሚል ነው። ረከብናሁ ለኢየሱስ ዘእምናዝሬት፣ የናዝሬቱ ኢየሱስን አግኝተነዋል። እስቲ ሁላችሁም ይህንን ካልበሉ የናዝሬቱ ኢየሱስን በሉት። አግኝተነዋል። የናዝሬቱ ኢየሱስን አግኝተነዋል። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ይህን ዝማሬ የምታውቁት ምዕመናን አብራችሁ ትዘምራላችሁ። ከሰራሁት የንስሐ መዝሙሮች መካከል አንዱ ነው ይህ ዝማሬ። እመቤታችን ድንግል ማርያም ስለ ልጇ ያዘነችውን ሐዘን ያለቀሰችውን ልቅሶ በማሰብ በግብረ ሕማማት ላይ ተጽፎ እንደሚገኘው ለሃ ማርያም ማለት የማርያም ሐዘን፣ የማርያም ልቅሶ፣ የማርያም እንባ ማለት ነው። ይህንን አባ ሕርያቆስ ታላቁ የቤተ ክርስቲያናችን ሊቅ በግብረ ሕማማት ድርሰቱ ላይ የተናገረው የደረሰው ድርሰት ነው። አብረን እንዘምራለን። እዚህ ጋር ደግሞ ድምፅ የሚያጅብ
መሳሪያ ይታየኛል። ዮሐንስ ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ዮሐንስ ቢደንቀው የሐዘኗ ጽናት አነሳት ደግፎ በብርቱ ሊያጽናናት ድንግልም አለችው ልጄ አሳዘነኝ እህት ወንድም የለው ላልቅስለት ተወኝ ሁሉ ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ መግደላዊት ማርያም ሰሎሜ ዮሐና ማርያምን አዩአት ጸንቶባት አዝኗ በልቅሶ አጣዕም ተነክቶ ልባቸው እንባን አፈሰሱ ውለታው ገብቷቸው ሁሉ ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ
ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ጠብቶ ስላደገ የድንግል እናት ጡቷ መቆም አልቻለችም ስቃይ መጠማቱ በደም ተሸፍኖ ብታየው ውበቱ ለይልኝ አለችው ለሲናዋ ልብሷን ይበልጣል ያስደፋል አንገትን ማርያም አዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ማረነ ክርስቶስ እግዚአብሔርን አመስግኖት ስራ ቢሆን ድንቅ ነው በሉት። 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 ሰማይን ያለ ምሰሶ ምድርን ያለ መሠረት ያጸና እርሱ ነው ስራ ድንቅ ነው በሉት። እግዚአብሔርን አመስግኖት ስራ ቢሆን ድንቅ ነው በሉት። እግዚአብሔርን አመስግኖት ልብ እያላችሁ ሰማይን ያለ ምሰሶ ምድርን ያለ መሠረት ያጸና እርሱ ነው ስራ ድንቅ ነው በሉት። እግዚአብሔርን አመስግኖት ስራ ቢሆን ድንቅ ነው በሉት። እግዚአብሔርን አመስግኖት ስራ ቢሆን ድንቅ ነው በሉት። ዝማሬውን በኋላ እንዘምራለን። ክራሪስቱ በጣም ጥሩ ነው። ትንሽ ግን ድምፁን መቀነስ ያስፈልጋል ነው እንዴ? ትታከማለች፣ ችግር የለም። እግዚአብሔር ከሁላችን ጋር ነው። ጉባኤያችንን ማን ይቆጣጠር? ማን ይቆጣጠር? እግዚአብሔር ይቆጣጠር።
ዕለተ ሰንበት እንደመሆኑ መጠን የእረፍት ጊዜያችንን ከማን ጋር ከእግዚአብሔር ጋር ከሰኞ ጀምሮ እስከ ቅዳሜ ድረስ ያለውን ስራችንን እንዲባርክልን ዛሬ ከማን ጋር መዋል አለብን? ንገሩኝ። ከማን ጋር? ከእግዚአብሔር ጋር። ከእግዚአብሔር ጋር መቆየት፣ ከእግዚአብሔር ጋር መዋል ትርፍ አለው እንጂ ኪሳራ የለውም። የእግዚአብሔር ልጆች ፈያታዊ ዘየማን ታስታውሱታላችሁ። ከክርስቶስ ጋር በመስቀል ላይ የቆየው ጥቂት ደቂቃዎች ነበረ። ያተረፈው ትርፍ ግን ገነትን፣ መንግሥተ ሰማያትን ነው። ምድራዊ ነገር አላተረፈው፣ ሰማያዊ ነገር ግን አትርፏል። ሥጋዊ ነገር አላተረፈም፣ መንፈሳዊ ነገር ግን አትርፏል። ከማን ጋር ስለዋለ? አብሮ መዋሉ የመጨረሻ ዋጋው ምንድን ነው? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ነው ያለ። ከእግዚአብሔር ጋር ስንውል ስራችን ብቻ አይደለም የሚባረከው፣ የምናገኘው ደሞዝ ብቻ አይደለም የሚባረከው፣ እድሜያችን ብቻ አይደለም የሚባረከው፣ ለዘላለም የምንኖርበትን ሕይወት ነው እግዚአብሔር የሚያድለን። ለዘላለም ከእሱ ጋር የምንኖርበትን ሕይወት ያድለናልና ዛሬ የእረፍት ቀናችን እንደመሆኑ መጠን ከማን ጋር ነው የምንውለው? ከማን ጋር ነው ንገሩ። በዚህ ሰዓት ከስልጣናቸው ጋር ያሉ አሉ። በኃጢአት ጎዳና ሆነው ከኃጢአት ጋር እየተመላለሱ ያሉ አሉ። በተለያየ ሥጋዊ ተግባር ተጠምደው የሚውሉ አሉ። እኛ ግን ከነሱ በተለየ መልኩ ከማን ጋር ነን? ዛሬ የምታምኑ ሰዎች ንገሩኝ። ከማን ጋር ነው? ከእግዚአብሔር ጋር። እኛ ከእግዚአብሔር ጋር የሆንነው በዚህ ሰዓት በውጭ ካሉት ከዓለማውያን ሰዎች በጽድቅ እኛ በልጠን አይደለም። በማን ቸርነት ነው? በእግዚአብሔር ቸርነት ነው። ኃጢአታችንን በደላችንን ሸፍኖ ሳይቆጥርብን እያወቅን እንደማያውቀን ሆኖ በውስጣችን ያለውን ችግር እያወቀ ከባቴ አነሳነውና በደላችንን ሸፍኖ በማይገባን ቦታ መላእክት ተነጥፈው እሱም በሚያመሰግኑበት ቦታ እንድንቆም ቃሉን እንድንማር የፈቀደልን ማን ነው? ክብር ምስጋና ለስሙ ይሁን። አመስግኑት እግዚአብሔር። የናዝሬቱ ኢየሱስን በሉ ውስጥ ድምፃችሁን ከፍ አድርጉ። ግድ የላችሁ አግኝተነዋል። የናዝሬቱ ኢየሱስን አግኝተነዋል። ይህን ቃል የምናገኘው የዮሐንስ ወንጌል ምዕራፍ 1 ቁጥር 45 ላይ ይህን ቃል የተናገረው የጌታ ደቀ መዝሙር የሆነው ፊልጶስ ነው። ዛሬ በቤተ ክርስቲያናችን አጠራር የዛሬው በዓል ስብከት ይባላል። ምን ይባላል? ይኸው አንድ ነገር እንተማለን። ትምህርታችን ጥያቄ ምንና መልስ ይበዛዋል። እኔ ስጠይቅ እናንተ ምን ታደርጋላችሁ? ትመልሳላችሁ። የዛሬው በዓል ምን ይባላል? ስብከት ይባላል። ይሄ ዘመነ ስብከት የሚባለው ከታኅሳስ 7 ጀምሮ እስከ 13 ድረስ ዘመነ ስብከት ተብሎ ይጠራል በቤተ ክርስቲያናችን። ስብከት የተባለው ለምንድን ነው ስንል ነቢያት
ስለ ክርስቶስ እንዲወለድ ወደዚህ ዓለም እንዲመጣ የተናገሩትን ትንቢት መሠረት አድርጎ በኋላ ደግሞ ሐዋርያት ዓለምን ዞረው ክርስቶስን መስበካቸውን ምክንያት አድርጎ ስያሜውን የሰየመው ቅዱስ ያሬድ ነው። ቅዱስ ያሬድ የዛሬውን ዕለት ምን ብሎ ጠራው? ስብከት ብሎታል። ስለ ክርስቶስ የሚነገርበት፣ ስለ ክርስቶስ የሚሰበክበት፣ አዳኝነቱ የሚሰበክበትና የሚነገርበት ስለሆነ ምን ተብሎ ጠራ? ስብከት ተብሎ ተጠርቷል። የዛሬው በዓል ማለት ነው። ታላቅ በዓል ነው። በቤተ ክርስቲያናችን ተደራራቢ በዓል ነው የዛሬው በዓል። በሌላ መልኩ ቅዱስ ሚካኤል ወራዊ በዓሉ ይታሰባል። ክብር ምስጋና ለስሙ ይሁን። አባ ሳሙኤል ዘዋልድባ በዓላቸው ይታሰባል፣ ይከበራል። በረከታቸው ይደርብን። አንድም ዕለተ ሰንበት ከብዙ በዓላቶች ብዙ በረከት እንድናገኝ የፈቀደ አምላክ ክብር ምስጋና ይግባው። እንዲህ ይላል ዛሬ የተነበበው ወንጌል ሲጀምር ወበሳሊታ ፈቀደ ይሁር ገሊላ ወረከቦ እግዚእ ኢየሱስ ለፊልጶስ ወይቤሎ ትለወኒ። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ ይላል። ኢየሱስ ወደ ገሊላ ሊወጣ ወደደ። ወደ ገሊላ ሲሄድ በመንገድ ላይ አንድ ሰው አገኘ። ማንን ነው ያገኘው? ከ12ቱ ሐዋርያት አንዱ የሆነው ፊልጶስን አገኘውና ተከተለኝ አለው ይላል። ምን አድርጋለሁ? ተከተለኝ አለው። ቃሉን ስናየው ወደ ገሊላ ሊሄድ በወደደ ጊዜ ክርስቶስ መንገድ ላይ ማንን አገኘ? ፊልጶስን አገኘና ምን አድርጋለሁ? ተከተለኝ። ለጊዜው በእግር ተከተለኝ፣ ፍጻሜው ግን በሥራ ምሰለኝ ሲለው ፊልጶስና ጌታችን ኢየሱስ ክርስቶስን ያገናኛቸው አጋጣሚ ነው ወይስ ዓላማ ነው? እግዚአብሔር በአጋጣሚ የሚያገኘው ሰው የለም። እኛ መንገድ ላይ ስንሄድ አጋጣሚ የምናገኛቸው ጓደኞቻችን ሊኖሩ ይችላል። ወይ ባስ ውስጥ ሊሆን ይችላል፣ ወይ ትሬን ውስጥ ሊሆን ይችላል፣ ወይ ፕሌን ውስጥ ሊሆን ይችላል። በአጋጣሚ የምናገኛቸው ወዳጆቻችን ይኖራል። ፊልጶስና ጌታ ኢየሱስ ክርስቶስን ያገናኛቸው ግን አጋጣሚ ሳይሆን የጌታ ዕቅድ ነው። የማን ዕቅድ ነው? ለፊልጶስ አጋጣሚ ነው። ምክንያቱም ጌታ እንደሚያገኘው ያውቃል። አውቆ በዚያ መንገድ ሄዷል። ፊልጶስ ግን ጌታ እንደሚያገኘው ያውቃል? አያውቅም። አንዳንድ ጊዜ እንዲህ ነው የሚሆነው። እኛ በምንሄድበት መንገድ ሳናውቀው ማን ያገኘናል? እግዚአብሔር ያገኘናል። ለተለየ ስራ ፈልጎን ከሆነ እግዚአብሔር ያገኘናል። አሁን ፊልጶስን ሲያገኘው ኢየሱስ ክርስቶስ አቅዶና አልሞ ነው ያገኘው እንጂ በአጋጣሚ ያለ። እያንዳንዳቸውን ሐዋርያት ሲመርጥ የመረጠበት ዓላማ አለው። የመረጠበት መስፈርት አለው። በውስጣቸው ያየው ነገር አለ ክርስቶስ። ከዚህ በኋላ ፊልጶስን ምን አለው ክርስቶስ? ተከተለኝ አለው። ፊልጶስም ይላል ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበር። አብዛኞቹ ደቀ መዛሙርት የተጠሩት ከቤተ ሳይዳ ነው። ቅዱስ ጴጥሮስና እንድርያስ ቤተሰብ ናቸው። ኢየሱስ ክርስቶስ የአንድ ቤተሰብ ሰዎችን መርጧል።
ጓደኛ ማቾችንም ደግሞ መርጧል። ጴጥሮስና እንድርያስ ከተገኙበት ከቤተ ሳይዳ ነው። ማን? ፊልጶስ። አብዛኞቹ ሐዋርያት የተጠሩት ከአሳ አጥማጅነት ነው። ከምን ተጠርተዋል? ከአሳ አጥማጅነት። ጴጥሮስና እንድርያስ ዮሐንስን ጨምሮ አሳ አጥማጆች ነበሩ። አብዛኞቹ ደቀ መዛሙርት ጌታ ሲመርጣቸው በሚገርም ሁኔታ ያሉበት ባህር ድረስ ሄዶ ነው የመረጣቸው፣ አሳቸውን ሲያጠምዱ ማለት ነው። በተለይ ደግሞ በርካታ አሳዎች የሚገኙበት የጥብርያዶስ ባህር ነው። በዚህ በጥብርያዶስ ባህር ላይ ብዙ አይነት አሳ አጥማጆች አሉ፣ ደቀ መዛሙርቱን ጨምሮ ማለት ነው። እንጀራቸው ነው፣ ስራቸው ነው፣ ኑሯቸው ነው ደቀ መዛሙርት። ሶስት አይነት አሳ አጥማጆች እንዳሉ መጽሐፍ ይነግረናል። እነዚህ ሶስት አይነት አሳ አጥማጆች ምንድናቸው ያሉ እንደሆነ የመጀመሪያዎቹ አሳዎችን በመንጠቆ እየገደሉ የሚያጠምዱ ናቸው። ሁለተኛዎቹ ደግሞ አሳዎችን በብድግራ እያሰከሩ የሚያጠምዱ አሳ አጥማጆች ናቸው። ሶስተኛዎቹ ደግሞ በመረብ የሚያጠምዱ ናቸው። ከነዚህ ከሶስቱ ክርስቶስ ሲመርጥ የትኞቹን አሳ አጥማጆች ነው የመረጠው? በመረብ የሚያጠምዱትን። ለምን? ሁለቱ አሳ አጥማጆች አሳዎቹን ገለው ነው የሚያጠምዱት፣ ከባህር የሚያወጧቸው። በመረብ የሚያጠምዱት ግን ከነ ሕይወታቸው ነው የሚያጠምዱት። ደቀ መዛሙርቱን ገለው የሚያጠምዱ ሳይሆኑ በሕይወት የሚያጠምዱ ስለሆኑ ደቀ መዛሙርቱን መረጠ። ዛሬ ካህናት ማለት ምእመናንን በሕይወት የሚያጠምዱ እንጂ ገለው የሚያጠምዱ አለ። አለበለዚያም አስክሮ የሚያጠምዱ አይደለም። መረብ ወንጌል ነው። አባቶቻችን ካህናት ምእመናንን ከሞት ወደ ሕይወት አጥምዱ ነው ያለ። ለዚህ ነው ደቀ መዛሙርቱ ከዚህ በኋላ አሳ ሳይሆን ሰውን የምታጠምዱ ትሆናላችሁ አላቸው። ካህን ማለት ምእመንን ገሎ የሚያጠምድ ሳይሆን፣ አስክሮ የሚያጠምድ ሳይሆን፣ አጭበርብሮ የሚያጠምድ ሳይሆን በሕይወት የሚያጠምድ ነው። ስለዚህ ደቀ መዛሙርቱ በመረብ በሕይወት የሚያጠምዱ ስለሆኑ አሳዎቹ እኮ መሞታቸው አይቀርም አይደለም። ለምግብነት ሲጠቀሟቸው የግድ ይሞታል። አሁን ደቀ መዛሙርቱ በሕይወት አጥምደው በኋላ ግን ለምግብነት ይገድሏቸዋል። ሰውን ሲያጠምዱ ግን ከዚህ ይለያል። የተገላቢጦሽ ነው። ከሞት ወደ ሕይወት ነው። ከሕይወት ወደ ሞት ሳይሆን ከሞት ወደ ምን? ከሞት ወደ ምን? ስለዚህ ካህናት ምእመናንን ሲያጠምዱ ከሞት ወደ ሕይወት ነው። ሞት ኃጢአት ነው። ሞት ክፋት ነው፣ በደል ነው፣ ምቀኝነት ነው። ይህ የሥጋዊ ሥራ ነው፣ የዓለም ተግባር ነው። ሕይወት ደግሞ ንስሐ ነው። እግዚአብሔር ልጆች ሕይወት ደግሞ ጾምና ጸሎት ነው። ሕይወት ደግሞ ሥጋውና ደሙ ነው። ለዚህ ካህናት ከሞት ከዓለም ወደ ሕይወት ምእመናንን እንዲያጠምዱ በጌታ በኢየሱስ ክርስቶስ ታዘዋል። ፊልጶስን ተከተለኝ አለው ይላል። አስቀድሞ እግዚአብሔር ከአንድ ቤተሰብ ውስጥ እንድርያስን ጴጥሮስን መረጠ። አሁን ደግሞ ሁለት ጓደኛ ማቾችን ሊያስባቸው እግዚአብሔር ሲጠራ ቀጥታ ራሱ እግዚአብሔር ይጠራል። በጓደኛ በኩል ደግሞ ይጠራል። በካህን በኩልም ይጠራል። እግዚአብሔር የሚጠራበት መንገድ እጅግ በጣም ብዙ ነው። ብቻ ለመንፈሳዊ ነገር ስንጠራ እልክ እንዳይዘን እግዚአብሔር ልጆች፣ ለመንፈሳዊ አገልግሎት ስንጠራ እሺ ብለን መምጣት። ፊልጶስን ተከተለኝ አለው። ፊልጶስ ደግሞ
ክርስቶስን እየተከተለ እያለ መንገድ ላይ ጓደኛውን አገኘ። ይገርማል። የፊልጶስ ጓደኛ ማን ነው? ናትናኤል ይባላል። ፊልጶስ ደግሞ ናትናኤልን አገኘውና ሙሴ በሕግ በመጽሐፍ የጻፈለትን ነቢያትም ስለ እርሱ የተናገሩለትን የናዝሬቱ ኢየሱስን የዮሴፍን ልጅ አግኝተነዋል። በኋላ እናየዋለን። ክርስቶስ የዮሴፍ ልጅ አይደለም። አንዳንድ ጊዜ መጽሐፍ ቅዱስ ላይ የሚቃረንና የሚጣረስ ነገር ልታገኙ ትችላላችሁ። ክርስቶስ የዮሴፍ ልጅ ነው ወይ? ንገሩኝ። ምን ሰምቷል ፊልጶስ? በአይሁድ መካከል ሲዘዋወር የዮሴፍ ልጅ እኮ ነው እያሉ ሲናገሩ ሰምቷል። ያደገው የት ስለሆነ? ዮሴፍ ቤት ስለሆነ። ዮሴፍ ግን ጻድቅ ሰው ነው። ድንግል ማርያምን ሊጠብቃት የቤተ መቅደስ ካህናት ሊቀ ካህኑ ዘካርያስን ጨምሮ ተስማምተውና ወስነው እግዚአብሔርን ምልክት ነግሯቸው ያ ምልክት በትክክል ደርሶ እንዲጠብቃት የተሰጠ ሰው እንጂ ድንግል ማርያም ለክርስቶስ ሌላ ልጅ አልወለደችም። የትኛውን መጽሐፍ አለመውለዷን ይናገራል እንጂ እንደወለደች የሚናገር መጽሐፍ ነው። አይሁድ ግን ሲያወሩ፣ ምክንያቱም በኋላ ላይ የሚሰቅሉት እነሱ ናቸውና የዮሴፍ ልጅ እያሉ ሲያወሩ ማን ሰምቷል? ፊልጶስ ሰምቷል። ገና አልተማረም፣ ሊማርም ነው ገና የተጠራ። መንፈስ ቅዱስ አልጎበኘውም ገና። መንፈስ ቅዱስ ሊታደል ነው የተጠራው። ገና ካህን አልሆነም፣ ለክህነት ግን ተጠርቷል። ይሄ ማለት ፊልጶስ ገና ውዳሴ ማርያም ሊማር ተጠራው ማለት ነው። አንድ ዲያቆን ከመሆኑ በፊት ምን ይማራል? ውዳሴ ማርያም ማለት በስመ አብ ብሎ ጀምሮ ውዳሴ ማርያም፣ በዛ ዜማው እንደዛ ያለ ይቀጥላል። አሁን ፊልጶስ ገና ያልተማረ ያላወቀ ያልተረዳ በስመ አብ ብሎ ገና ሊጀምር የጠራ ሰው ነውና የማን ልጅ አለው? ክርስቶስ የዮሴፍ ልጅ አለ። ቀጠለና የናዝሬቱ ኢየሱስን አግኝተነዋል። እንደ ማስረጃ ያቀረበው ነገር አለ። ሙሴ በሕግ ነቢያትን ስለ እርሱ የተናገሩለት አለ። ምን እያለው ናትናኤል? ሙሴ አስቀድሞ በምሳሌ ያየውን አገኘነው አለ። ነቢያት ትንቢት የተናገሩለትን ኢየሱስን አገኘነው። ስለዚህ ና እያለ የጠራው። እስቲ ስለ ሙሴ ትንሽ ነገር እናውራ። ሙሴ የት ቦታ ነው ክርስቶስ ያየው? በእርሱ ዘመን አልተወለደም። በእርሱ ዘመን ክርስቶስ ከድንግል ማርያም አልተወለደም፣ አልተገኘም። ግን ሙሴ ያየውን ብሎ እንደ ምሳሌ ተናገረ፣ እንደ ማስረጃ። ሙሴ መቼ ነው ያየው ክርስቶስን? ያን እንደሆነ ኦሪት ዘጸአት ምዕራፍ 3 ላይ ሙሴ ክርስቶስን አይቶታል። በምን አየው? በምሳሌ። ምሳሌው ምንድን ነው ያለ እንደሆነ ኦሪት ዘጸአት ምዕራፍ 3 ስናነብ ሙሴ የአማቱን የወተሩን በጎች ይጠብቅ ነበረ። በጎቹን በታማኝነት በሚጠብቅበት ሰዓት ድንገት ወደ ኋላው ሲሆን አንድ ታላቅ ተአምር አየ። ይህ ተአምር እጅግ በጣም የሚያስደንቅ ተአምር ነው ያየ። ምንድን ነው ያየ ሙሴ? ቁጥቋጦ አለ። ቁጥቋጦ ላይ እሳት ይነዳል። ያ ቁጥቋጦ ግን አይቃጠልም። ይህን ተአምር ማየት አለብኝ ብሎ ዞር ሲል ድምፅ ሰማ። የሰማው ድምፅ ምንድን ነው? የቆምክባት መሬት የተቀደሰች ናትና ጫማህን ከእግርህ አውጣ። ኦሪት ዘፍጥረት ላይ ስናየው በአዳምና በሔዋን ምክንያት እንኳን ሰው ምድርን ተረግማለች። ያልተረገመ አዳምና ሔዋን ተረግመዋል፣ እባብ ተረግመዋል፣ ምድርም ጭምር ተረግማለች። በአንተ ምክንያት ነው ያለው እግዚአብሔር። በአንተ ምክንያት
ምድር የተረገመች ትሁን እሾህና አሜከላ ምታብቅል ያለ። እዚህ ጋር ደግሞ ስናይ ነገር ተለውጦ የቆምክበት መሬት ምድር ምንድን ነው አለ? የተቀደሰ ነው። እግዚአብሔር ሁለት ቀን ይናገራል ማለት ነው። ምድር ረግሟታል፣ እዚህ ጋር ደግሞ የተቀደሰ ነው አለ። አባቶቻችን ይህንን ቃል ሳመሰክሩት በሚገርም ሁኔታ ሙሴ የቆመባት ምድር ለብቻዋ ያልተረገመች ምድር ናት። እሷም ናት እመቤታችን ድንግል ማርያም፣ ስሟ ለዘላለም የተመሰገነ ይሁን። የሰው ልጅ የተሰራው ከምድር ነው፣ ከአፈር ነው። ራሱ ሰውን ተረግሞ የተሰራበት መሬት ተረግሟል። ያልተረገመችው የመሳታት ያላገኛት በደም ያልተላለፈበት ንጽሕት ቅድስት ማን ብቻ ናት? ስሟ ለዘላለም የተመሰገነ ይሁን። ሙሴ የቆመባት ያቺ መሬት እመቤታችን ድንግል ማርያም ናት። ያያት እኮ ነው በመቁጠሪያው ድንግል ማርያም ኢየሱስን ብቻ አይደለም ያለው፣ ድንግል ማርያምን ሊመለከታት ነው። ይህ ቁጥቋጦ ውስጥ ይህን ታምር ሊጎ ሙሴ ወደ ቁጥቋጦ ሄደ። ምንድን የሚለው ቃሉ መሰላችሁ? መልአክ ታየው ይላል። ቁጥቋጦ ውስጥ ደግሞ እሳት ውስጥ ደግሞ መልአክ ታየው። ምን ታየው? ምን ታየው? መልአክ ይላል። አሁን ያ መልአክ የሚለው ደግሞ ይቀየርና ኦሪት ዘጸአት ምዕራፍ 3 ቁጥር 4 ላይ እግዚአብሔርን ሙሴ ወደ እርሱ እንደመጣ ባየ ጊዜ ይላል። አንድ ጊዜ መልአክ ይላል፣ አንድ ጊዜ ደግሞ ምን ይላል? እግዚአብሔር ይላል። መልአክ ነው ወይስ እግዚአብሔር ነው? ነገር ሁለቱንም ብንወስድ ያስኬዳል። እንደ መጽሐፍ ቅዱሱ ቃል ለምን ንጉሥ ባለበት ሰራዊት አይታጣምና። መልአክ አየ ቢሉ ንጉሡ እግዚአብሔር ነው። እግዚአብሔር ባለበት ሰራዊት የማይጠፋ መላእክት ሰራዊት ናቸው። አንድም በቁሙ መልአክ ብሎ የጠራው ክርስቶስን ነው ይላሉ ሊቃውንት። ማንን ነው? መልአክ ማለት መልእክተኛ ማለት ነው። ምን ማለት ነው? መልእክተኛ ማለት ነው። ክርስቶስ መልእክተኛ ነው ወይ? አዎ። ከማን ተልኮ ነው የመጣው? ከአባቱ ከአብ። ለዚህ ነው አይሁድ አብን አሳየን ሲሉት እኔ ከአብ ተልኬ መጥቻለሁ እኮ ነው ያላቸው። እነ ፊልጶስ የተጠራጠሩበት ነገር ከአብ ተልኬ መጥቻለሁ ስላችሁ ማመን ነበረባችሁ። አብ ወልድን ላከው ማለት እንደ አባትና እንደ ልጅ መቀዳደም ወይም መበላለጥ የለባቸው። ይህ በምስጢረ ሥላሴ አስተምሮ ሁላችሁም ታውቁታላችሁ። በመለኮት በባሕርይ ይህን ዓለም በመፍጠር በመግዛት በማሳለፍ አንድ ናቸው። የግብር ሦስትነት አላቸው። አብ የራሱ ግብር አለው፣ ወልድም አለው፣ መንፈስ ቅዱስም አለው። ወደዛ አልገባም። ነገር ግን መልአክም አየ ቢባል እግዚአብሔር ባለበት መላእክት አይጠፉም ነው። ራሱ ክርስቶስን መልአክ ብሎ ይጠራዋል። መልእክተኛ ማለት ነው። ከአባቱ ከአብ ተልኮ መጥቷል። ወረድ ብሎ ደግሞ ምን ይላል? የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ ይለዋል። እዛ እሳት ውስጥ ያለው እሳት ውስጥ ያለው ክርስቶስ ነው ብያቸዋለሁ አይደል? አይደል? እንደገና ደግሞ ቁጥር 14 ላይ ምን ይላል? ያለና የሚኖር ያህዌ እኔ ነኝ አለው። እሳት ውስጥ ያለ ዮሐንስ በራእዩ ክርስቶስን ሲገልጠው ያለና የሚኖር ራሱ ክርስቶስ ስለ ራሱ ሲናገር ያለና የሚኖር እኔ ነኝ አለ የዮሐንስ ራእይ ምዕራፍ 22 ላይ። ስለዚህ ሙሴ እሳት ውስጥ ያየው ማንን ነው ማለት ነው? ማንን ነው ነገሩ? ኢየሱስን። ኢየሱስ ማለት አትፍሩ። ምን ማለት ነው ኢየሱስ ማለት? ኢትዮጵያ ላይ ትልቁ ችግር ኢየሱስ የሚለውን ስም ለጴንጤዎች ሰጥተው እነሱ ስም ማን ሰጣቸው? ለነሱ የነሱ ኢየሱስ ሌላ ነው። የኛ ኢየሱስ ግን ይለያል አይደል?
የእኛ ኢየሱስ መገለጫ አለ፣ የእነሱ ኢየሱስ ግን የለውም መገለጫ። የእኛ ኢየሱስ መገለጫ ምንድን ነው? መስቀሉ። እዛ መስቀል አለ አለው የለም። የእኛ ኢየሱስ መገለጫ ምንድን ነው? ድንግል ማርያም። ሰብአ ሰገል እኮ ኢየሱስን ያዩት ከድንግል ማርያም ጋር እንጂ ብቻውን አይደለም። ይህ ምስለ ፍቁር ወልዳ ስዕሏን አታዩ? ማንን ታቀፋል? እንደዚህ እኮ ነው ሰብአ ሰገል ያዩዋት። የእኛ ኢየሱስ መገለጫ ወይ ድንግል ማርያም መስቀሉ። የእኛ ኢየሱስ መገለጫ አለው ቤተልሔም የተወለደበት ቤተልሔም አለ እዛ ጋር አለው የለም። የእኛ ኢየሱስ መገለጫ አለው ቅዱስ ሥጋውና ክቡር ደሙ አለው እዛ የለም። ስለዚህ ትክክለኛው ኢየሱስ ያለው እኛ ጋር ስለሆነ ስሙ ልካት። ሙሴ ማንን ያየው? ማንን ያየው? ኢየሱስ ማለት እኮ አማላጅ ማለት አይደለም። ኢየሱስ ማለት ማለት ነው መድኃኒት ማለት ነው አይደል? አዳኝ ማለት ነው። የሚያድን ሰው በቃ ያድናል እንጂ ያለ ባጭር ቋንቋ ማለት ነው። ሙሴ በዚያ ዘመን በእሳት ውስጥ ማንን አየው? ኢየሱስን አየው። ለዚህ ነው ፊልጶስ ሙሴ አስቀድሞ በሕግ በትንቢት በነቢያት በዚያ በኦሪቱ ያየው የናዝሬቱን ኢየሱስን አግኝተነዋል ያለው። ለዚህ እስቲ ቁጥቋጦውን እንየው፣ እስቲ እንመልከተው። ቁጥቋጦው እየነደደ ነው፣ እሳት ውስጥ ግን ማን አለ? ንገሩ፣ ማን አለ? እግዚአብሔር አለ። ለዚያ ዘመን ሲተረጎም ቁጥቋጦ እስራኤላውያን ናቸው፣ እሳቱ ደግሞ በግብፅ ያዩት መከራ ነው። እስራኤላውያን ለ430 ዘመን እንደ እሳት የነደደ መከራ ቢደርስባቸውም ነገር ግን እሳቱ አላቃጠላቸውም። በእሳት ውስጥ ማን ስላለ? ንገሩኝ፣ ማን ስላለ? እግዚአብሔር ስላለ። ክብር ምስጋና ለስሙ ይሁን። በእሳት ውስጥ እግዚአብሔር አለ። ኢትዮጵያ ሀገራችን እሳት እየነደደባት ነው። ሊቃውንቱ እየታረዱ ነው። ካህናቱ እየታረዱ ነው። የጠላት ሐሳብ ቤተ ክርስቲያን ተቃጥላ ታልቃለች። ሊቃውንቱ ሞተው ያልቃሉ። ካህናቱ ሞተው ያልቃሉ። ግን አልቀዋል። ቤተ ክርስቲያን ጠፍታለች? አልጠፋችም። ለምን? በእሳት ውስጥ ማን ስላለ? ኧረ ነገሩ አመስግኑት እስቲ እግዚአብሔር። ተስፋ የምናደርገው ይህ ስለሆነ በመከራ ውስጥ ማን አለ? ማን አለ? እግዚአብሔር አለ። ሙሴ ያየው ኢየሱስን ብቻ አይደለም፣ ድንግል ማርያምንም አይቷታል። ቁጥቋጦዋ ድንግል ማርያም ናትና እሳቱ ልጇ ኢየሱስ ክርስቶስ ነው ወይም ስልጣኑ ነው። በመካከል እሳት ውስጥ ያለው ያየው ደግሞ ክርስቶስን ነው። አባ ሕርያቆስ ሙሴ ሳትቃጠል በዚያ በቁጥቋጦ ውስጥ ያያት እጸባጦስ አንቺ ነሽ እያለ አባ ሕርያቆስ በቅዳሴው ላይ ድንግል ማርያምን በዚያች ቁጥቋጦ እየመሰለ ደጋግሞ ያመሰግናታል። ስለዚህ ሙሴ በዚያ በቁጥቋጦ ውስጥ ያየው የናዝሬቱ ኢየሱስን እኛም አግኝተነዋል። ሙሴ ክርስቶስን ያየው አንድ ጊዜ ብቻ አይደለም፣ ሌላ ጊዜ የማይቶታል። ምን ሲያደርግ? የፋሲካ በግ ሆኖ ኦሪት ዘጸአት ምዕራፍ 12 ላይ ሙሴ ክርስቶስን የፋሲካ በግ ሆኖ አየ። ያ የፋሲካው በግ ለእስራኤል ታርዷል። እስራኤል ያንን የፋሲካ በግ በልተው ከሞት ድነዋል። ያው ሞተ በጉ በግብፅ ላይ የታዘዘው ሞተ በግ እስራኤል የዳኑበት ያንን የፋሲካ በግ በልተው ነው። ደሙን በበሮቻቸው ላይ ሲቀቡ ሞት ከነሱ እያለፈ ሄዷል። የፋሲካው በግ የእስራኤልን ዘመን ለሁለት ከፍሏል። ዘመናቸውንም አድሶላቸዋል። የሚያዝያ ወር ያን የፋሲካ በግ የበሉበት ወር የወሮች መጀመሪያ የዓመቱም የመጀመሪያ ወር ተብሎ ይቆጠር ብሎ እግዚአብሔር ፈቅዶላቸዋል። የፋሲካው በግ ክርስቶስ ነው። ማን ነው? ንገሩኝ። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 4 ላይ ፋሲካችን ክርስቶስ ታርዷልና ይላል።
የፋሲካው በግ ማን ነው? ንገሩኝ፣ ማን ነው? ኢየሱስ ክርስቶስ ነው የፋሲካው በግ። እስቲ የፋሲካውን በግ ጥቂት ልበላችሁና ወደ ማጠቃለያው ልብ። የፋሲካው በግ እስራኤላውያን በምሳሌ አርደው በልተውታል። እንዴት በሉት የፋሲካውን በግ? እኛስ እንዴት ነው የምንበላው? የቤተ ክርስቲያናችን የትምህርቷ ድምዳሜ ስለሆነ ነው። የፋሲካውን በግ እስራኤላውያን ሲበሉት ኦሪት ዘጸአት ምዕራፍ 12 ላይ እንዲህ የሚል ሕግ ተሰርቶላቸዋል። ዛሬ የምንበላው የፋሲካ በግ ምሳሌነቱም ስርዓቱም የመጣው ከኦሪቱ ስለሆነ ማለት ነው። አንደኛ ለአንድ ቤት አንድ በግ ብቻ ይሰዋል ይላል ኦሪት ዘጸአት። ለአንድ ቤት ስንት በግ? ስንት በግ? ዓለምን ጠቅላላ አንድ ቤት ያደረጋትና ክርስቶስ ለዓለም የተሰዋው አንድ በግ ክርስቶስ ብቻ ነው። ሌላ መስዋዕት የለም። የኦሪቱ መስዋዕት በአዲስ ኪዳን ሲሻር አንድ በግ ብቻ ነው የታረደው። እርሱም ማን ነው? እርሱም ማን ነው? ንገሩ። ኢየሱስ ክርስቶስ ነው። ሁለተኛ ነውር የሌለበት ንጹሕ በግ እረዱ ብሏቸዋል እግዚአብሔር። ምን የሌለበት? ነውር የሌለበት፣ ጸጉሩ ያላረረ፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ ንጹሕ በግ ፈልጋችሁ እረዱ አላቸው። ይሄ ማለት የፋሲካችን በግ ክርስቶስ ንጹሕ ባህሪ ነው። ምንም ኃጢአት የለበትም፣ በደል የለበትም። የምንበላው ሥጋ የንጹሕ የክርስቶስን ሥጋ መሆኑን ሲያስተምረን ነው። ሦስተኛው በጉ የ1 ዓመት ይሆን አላቸው። የስንት ዓመት ንገሩ? የስንት ዓመት? በግ 1 ዓመት ሲሆነው ለመታረድ ትክክለኛ የዕድሜ ደረጃ ላይ ይደርሳል። ክርስቶስን በጎልማሳ ዘመኑ በ33 ዓመቱ 33 ዓመት የአንድ ጎልማሳ ሰው ዕድሜ ነው። በዚህ የዕድሜ ደረጃ ክርስቶስን መስቀል ላይ መሰዋቱን ሲያስተምርን ነው። ሌላው የፋሲካውን በግ ሲመሽ ረዱት አላቸው። ምን ሲሆን? ምን ሲሆን? ሲመሽ። እኛም ሥጋው ደግሞ ክርስቶስ የታረደው በምሽት ሰዓት ነው። ታስታውሳላችሁ። መስቀል ላይ ያለ ክርስቶስ ከ6 ሰዓት እስከ 9 ሰዓት ምን ሆነ ይላል? ጨለማ ሆነ። በዚያ በጨለማው ሰዓት ፋሲካችን ክርስቶስ ታረደ። ለዚህ ነው ሲመሽ በጉን ረዱት የተባሉት። ሌላው በጉን ስታርዱ ከመራራ ቅጠል ጋር ብሉት ይላል። ከምን ቅጠል ጋር? ከምን ቅጠል ጋር? ከመራራ ቅጠል ጋር። መራራው ቅጠል ምንድን ነው የሚያስተምረን? እኛም የክርስቶስን ሥጋ ስንበላ ደሙን ስንጠጣ 18 ሰዓት ጾመን አፋችን ምሬት ሲሰማው የክርስቶስን ሥጋ እንበላለን፣ ደሙንም እንጠጣለን። ይሄ ሥራ ሲያያዝ የመጣው ከኦሪቱ ነው። ሌላው ጥሬውንና በውሃ የበሰለውን እንዳትበሉ አላቸው። ጥሬውንና በውሃ የበሰለው ጥሬ ሥጋ ታውቃላችሁ አይደል? በውሃ የበሰለው ደግሞ ምን ይባላል? ቅቅል ነው። እንደው ታጓጓችሁ በዚህ ብዙ ይፈታ ናቸው። ጥሬውንና በውሃ የበሰለው ምን አትበሉ? እንዳትበሉ፣ ጥብሱን ግን ብሉ አላቸው። ለምንድን ነው ጥሬው? ምንድን ነው የሚያገናኘው? ክርስቶስ ሥጋ ነው። ጥሬውን አትብሉ ማለት ኢየሱስ ክርስቶስ በኋላ ዘመን ሰው ብቻ ነው አምላክነት የለውም የሚሉ መናፍቃን ይነሳሉ። ጥሬውን ብቻ አትብሉ ማለት ክርስቶስን ሰው ብቻ ነው አትበሉ፣ አምላክም ሰው ነው ማለት ነው። እንደገና በውሃ የበሰለውን ደግሞ አትብሏል። አሁን ውሃ ውስጥ አጥንትና ሥጋ ቢገባ ውሃው እየፈላ በሄደ ቁጥር ሥጋውን ከአጥንቱ ላይ ምን ያደርገዋል? ያላቅቀዋል። ማላቀቅ ብቻ የለም፣ በጣም እየበዛ ሄደ ደግሞ ወደ ውሃነት ይለውጠዋል። አሁን በዚህ ክርስቶስ ሥጋን ሲዋሃድ አውጣቂ የተባለ መናፍቅ አለ። በ325 ዓመተ ምህረት አውጣቂ ምንድን ነው ያለው? መለኮት ከሥጋ ጋር በተዋሃደ ጊዜ መለኮት ሥጋን ዋጠው መጠጠው፣ የሥጋ ባህሪ የለም። እንደዚህ አትበሉ። ስለዚህ በውሃ የጠበሰው ሥጋ ወደ ውሃነት ይለወጣል። ሥጋው የለም መለኮት ብቻ ነው የሚሉ መናፍቃን በኋላ ዘመን ይነሳሉና ይህንን አትብሉ፣ ጥብሱን ግን አድርጓል ብሉ፣
ጥብሱን ስንይዘው ስጋ ነው ግን ያቃጥላል። ውስጡ ምን ስላለ? እሳት ስላለ። መለኮትና ስጋ ተዋህዶ ስጋ ከመለኮት ጋር፣ መለኮት ከስጋ ጋር ሲዋሃዱ መለኮት የስጋን ገንዘቡ አድርጎ ተራበ፣ ተጠማ፣ ደከመ፣ በመስቀል ተሰቀለ፣ ሞተ፣ ወደ መቃብር ገባ። መለኮት ከስጋ ጋር ሲዋሃድ፣ ስጋ ደግሞ ከመለኮት ጋር ሲዋሃድ አምላክ ሆነ። ግዙፍ የሆነው ረቂቅ ሆኖ ባይሆን መካከል ተሰልጥሞ አምጧቸው ሄደ። ሲያልፍ አያዩትም ነበር፣ ግን ስጋ ነው። መለኮትን ስለተዋሃደ ግን ረቂቅ ሆነ። ምራቅ ወደ ምድር እንተት ብሎ አይነ ስውሩን ሲያድነው ምራቅ ብቻውን አልነበረም፣ ከመለኮት ጋር የተዋሃደ ምራቅ ነው፣ እንደ ሰዎች ምራቅ ነው። ስለዚህ ይህን ሲያስተምረን እሱ ምን አድርጓል? ትክክለኛ ክርስቶስን የሚገልጠው ምግብ እሱ ስለሆነ። ሌላው እንደው ትንሽ ያጠጠርኩባችሁ መሰለኝ፣ ወደ ታሪኩ እገባለሁ። ደሙ በቤታችሁ 3 አንጻር ይረጫል፣ መድረኩ ላይ ግን እንዳትረጩ ይላል። ጉበኑ ይቀባል፣ መቃኑ ይቀባል፣ ጉበኖቹ ይቀባሉ። 3 አንጻር በሥላሴ አምናችሁ የክርስቶስን ሥጋና ደም ተቀበሉ ማለት ነው። ወደ መሬት አይረጭም። ሐዋርያው ቅዱስ ጳውሎስ በዕብራውያን 10:29 ላይ ማንም የክርስቶስን ደም እንዳይረጭ መሬት ላይ ቢረጭ በእግራቸው ይረጩታል ስለ ክብሩ። ይሄ በአዲስ ኪዳንም የምንጠቀምበት ስርዓት ስለሆነ መጻተኛና እንግዳ እንዳይበላው በሉ። መጻተኛና እንግዳ ማለት ንስሐ ያልገባ ሰው አይብላው ማለት ነው። ሥጋው ደግሞ ከማታቸው በፊት ምናደርጋለን? ንስሐ መግባት ያስፈልጋል። ንስሐ ያልገባ ሰው ግን እንዳይበላው ያምንበት። በአዲስ ኪዳንም የክርስቶስን ሥጋና ደም ለመብላት ንስሐ መግባት ያስፈልጋል ማለት ነው። ያልተገረዘ እንዳይበላ ተከልክሏል። ሃይማኖት የሌለው ማለት ነው። በአብርሃም ዘመን ያልተገረዘ የእግዚአብሔር አማኝ ይባላል። የአብርሃም ዘሮች የሚባሉት የተገረዙ ናቸው። ያልተገረዘ ማለት ሃይማኖት የሌለው መናፍቁ መጥቶ እንዳይበላው የክርስቶስን ሥጋና ደም። ለዚህ ነው ክርስቶስ ሲያስተምር የተቀደሰውን ለውሾች አትስጡ ብሎ ያስተማረው። ለዚህ ነው የፋሲካውን በግ ሲበሉ ወገባቸውን ታጥቀው ወገባቸውን አስረው ጫማቸውን ተጫምተው በትራቸውን ይዘው ይብሉት አለ። ወገብ መታጠቅ ማለት የንጽሕና ምሳሌ ነው። በንስሐ ንጹሐን ሆናችሁ የክርስቶስን ሥጋና ደም ብሉ ማለት ነው። ጫማ መጫማት ማለት ደግሞ ምግባር ማለት ነው። የምግባር ሰዎች ሆናችሁ የክርስቶስን ሥጋና ደም ብሉ ማለት ነው። ሌላው በትራቸውን ይዘው ነገረ መስቀሉን እያሰባቸው የክርስቶስን መከራ እያሰባቸው የክርስቶስን ሥጋና ደም ብሉት ማለት ነው። ባጭሩ ሙሴ በዚህ መልኩ ያየውን ክርስቶስን እኛም አገኘነው ነው ፊልጶስ እያደረገ። አሁን ናትናኤል ወዳለው ቃል እንምጣ። ናትናኤል ምን አለ? የናዝሬቱን ኢየሱስን ነው ያለ። ቀጥታ ናትናኤል ያለው ምንድን ነው? ከናዝሬት መልካም ነገር ሊወጣ ይችላልን? አሁን ለክርስቶስ ሌላ ስም ሰጠ። ናትናኤል ምን ብሎ ሰጠ? ፊልጶስም አልነገረው፣ ግን እሱ መልካም ብሎ ጠራው። ማንን? ክርስቶስን። ከናዝሬት መልካም ክርስቶስ ሊወጣ ይችላል? ተጠራት። ለምን ይሄን አለ? ስለ 2 ነገር ነው ይሄን ያለ። አንደኛ ናዝሬት የቀማኝ አገር ናት። የሽፍቶች ሀገር፣ የነፍሰ ገዳዮች ሀገር ናት። የዘማውያን ሀገር ናት። በዓለም ላይ የሚሰራ ኃጢአት ሁሉ የሚሰራባት ሀገር ናት። ከዚያች ከተማ እንዴት መልካሙ ክርስቶስ ሊወጣ ይችላል? አንደኛው ይሄ። ሁለተኛው የሚያለበት ምክንያት ናትናኤል የበለስ ዛፍ ስር ተቀምጦ መጻሕፍትን ያነብ ይመራመር ነበር። ስለማን? ስለ ክርስቶስ። መጻሕፍትን ሲያነብ ያገኘው አንድ ቃል አለ። እሱ ምንድን ነው? ዋንቲት ቤተልሔም ምድር ኤፍራታ ኢትትያቲ ንግሥት ይሁዳስ እቂ ወፅ ንጉሥ ዘይርእዮ ለሕዝብ እስራኤል። አንቺ ቤተልሔም የኤፍራታ ምድር ሆይ ከይሁዳ ነገሥታት ከቶ አታንሺ፣ ሕዝብ እስራኤልን የሚጠብቅ ንጉሥ አንቺ ይወጣል። ትንቢቱን ያነበበው መጻሕፍትን ስትመረምር ክርስቶስ ከናዝሬት ሳይሆን ከየት ይወጣል የሚል
ከቤተልሔም ከየት ይወጣል? ከቤተልሔም። ክርስቶስ የሚገኘው ከቤተልሔም ነው የሚል ስላነበበ እንዴት ከናዝሬት? ሊቃውንቱ ሳታርቁት በቤተልሔም ተወለደ ወበናዝሬት ተሐጽነ፣ በቤተልሔም ተወለደና በናዝሬት አደገ ይሉታል። ክብር ምስጋና ለስሙ ይሁን። አሁን ናዝራኤል መገኘት ያለበት ከቤተልሔም ነው አለ። እርግጥ ነው ከቤተልሔም ተገኝቷል፣ ከቤተልሔም ተወልዷል። ያደገው በቤት ነው። ንገሩ፣ ያደገው የት ነው? ናዝሬት ስላችሁ አዳማ እንዳይመስላችሁ። የሚያደገው ናዝሬት ኢየሩሳሌም ያለች ከተማ። አሁን ለምንድን ነው ክርስቶስ ናዝሬትን የመረጠው? ብዙ ከተሞች እያሉ ብዙ መንደሮች እያሉ ናዝሬትን ለምን መረጠ? ያው የሌቦች ዋሻ መሆኗን እያወቀ ነፍሰ ገዳዮች ያሉባት መሆኑን እያወቀ ለምን መረጠ ክርስቶስ? ክርስቶስ ወደዚህ ዓለም ሲመጣ አድሬስ አድርጎ የመጣው ጻድቃንን አይደለም። ማንን ነው? ንገሩኝ፣ ማንን ነው? ኃጥአንን። ስለዚህ ሰው የናቁትን ሕዝቦች ማንደዳቸው? ንገሩኝ፣ ማንደዳቸው? እኛን በኃጢአታችን ምክንያት ሰዎች ሲልቁን ማን ይወደናል? እግዚአብሔር ይወደናል። ሰዎች ሲጥሩን ማን ያነሳል? ሰው ሲያዋርደን ማን ያከብረን? ሰው ሲከብረን ማን ይጠገን? ክብር ምስጋና ተስማምተናል። አመስግኑ ሲጋር የተናቀችዋን ናዝሬት የናዝሬቱ ኢየሱስ ሲባል አላፈረባትም ክርስቶስ። ናትናኤል ግን አፈረ። እንዴት ያን የመሰለ ንጹሕ ሰው ከኃጢአተኛ መንደር በናዝሬት ስም እንዴት ይጠራል አለ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ላይ ወንድሞቹ ተብለን ስንጠራ አላፈርብንም አለ ቅዱስ ጳውሎስ። ልንባል አይገባም ነበር በኃጢአታችን፣ በበደላችን፣ በክፋታችን። ግን ምን ብሎ ጠራን ክርስቶስ? ወንድሞች ያለ። ከዚህ በላይ እግዚአብሔር እንዴት ከፍ ከፍ ያድርገን? ከዚህ በላይ ናዝሬትን ተጠራባት። የናዝሬቱ ኢየሱስ ተባለ ክርስቶስ። በሌላ ቋንቋ የኃጢአተኞች ወዳጅ ማለት ነው። የማን ወዳጅ? የኃጢአተኞች ወዳጅ። እስመ ለነ ለኃጥአን ለእለ ባሕርከ ወለተዓምር ትሰመይ መሐሪ። እኛ ኃጥአን ያን ጊዜ ትምረናለህ፣ መሐሪ ትባላለህ። እኛም ስለ ማርክ ተብሎ እግዚአብሔር የኃጢአተኞች ወዳጅ፣ የኃጢአት ወዳጅ ግን አይደለም። እግዚአብሔር ስለወደደን ነው በዚህ ሰዓት በቤት የተገኘ ነው። ስለወደደን ነው አምሮብን እንድንሄድ ያደረገን። ስለወደደን ነው በደላችንን ሸፍኖ እየረዳን እያገዘን ያለው። ስሙ ለዘላለም ይክበር ይመስገን። የናዝሬቱ ኢየሱስ እንዴት ከናዝሬት መልካም ነገር ይወጣል አለ። ልጠቅልላችሁ ናና እይ አለ። ለምን? የፊልጶስና የናትናኤል እውቀታቸው የሰማይና የሚያደግ ይራቃል። ናትናኤል አዋቂ ነው፣ ፊልጶስ ደግሞ አልተማረም። ከዚህ በላይ መከራከር አልፈልግም። ናና እይ ነው ያለ። ክርስቶስን በመስማት አናውቀውም። እግዚአብሔር ልጆች በማየት ነው የምናውቀው። በየመንደሩ ክርስቶስ ይሰበካል። በየመንደሩ ኢየሱስ ይሰበካል። በመስማት አናውቀውም። ክርስቶስ በማየት ነው እግዚአብሔር ልጆች። እንዴት ነው የምናየው? ምግብ የሚበላ ሰው በወሬ አይጠግብም። ምን ካላለ ካልበላ። ክርስቶስ ምግባችን ነው። ክርስቶስን የምናውቀው መጥተን ሥጋውን ስንበላ ነው። የተጠማ ሰው ውሃ ጠጥተሃል ቢባል አይረካም። ጠጥቶ ካላየ በስተቀር ማለት ክርስቶስ የሕይወት ውሃ ነው። በወሬ ሳይሆን ክርስቶስን የምናውቀው ውሃውን ጠጥተን ነው። የዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ የተጠማ ማንም ሰው ቢኖር ወደ እኔ ይምጣ ያለ ዋጋም ይውሰዳል። የሚበላው ምግብ እርሱ ነው። አነ ውእቱ ኅብስተ ዘወረደ እምሰማይ፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ እያለ ያስተማረን እሱ ነው። ክርስቶስን የምናውቀው ኢየሱስን የምናውቀው በወሬ አይደለም፣ በመንገድ ስብከትም አይደለም፣ በማየት ነው። ለዚህ ነው ናና እይ አለ። አንድ ሰው መኖሪያ ቤት አለ። መኖሪያ ቤት ውስጥ ያለው ገብቶ ማደሩ ሲያረጋግጥ ነው። ውጭ ያለ ግን መኖሪያችን እንዳለ ማለት አይደለም። ክርስቶስ መኖሪያችን እንደዚህ ልጆች ኦሪት ዘዳግም ምዕራፍ 30 ላይ መኖሪያ የሚሰራ ማለት እግዚአብሔር ይላል።
ክርስቶስ ኑሯችን። አንድ ሰው እርቃኑን ያለ ሰው መልበሱን የሚያረጋግጠው በወሬ አይደለም፣ ልብስ ለብሶ ሲያይ ነው። እርቃኑን የሚደማልፍ ነው። ክርስቶስ የጽድቅ ልብሳችን። ቅዱስ ጳውሎስ ዕብራውያን ሮሜ ምዕራፍ 13 ቁጥር 14 ላይ ልበስዎ ለእግዚእነ ኢየሱስ ክርስቶስ፣ ጌታ ኢየሱስ ክርስቶስ ልበስ። የለበሰ ሰው ነው ክርስቶስን የሚያውቀው። የበላ ሰው ነው ክርስቶስን የሚያውቀው። የጠጣ ሰው ነው ክርስቶስን የሚያውቀው። የኖረ ሰው ነው ኢየሱስን የሚያውቀው። ናና እያለ እውነተኛውን ምግብ ናና እየው፣ የሕይወትን ውሃ ናና ተመልከተው፣ የዘላለም መኖሪያን ናና ተመልከተው፣ ልብስህን የጽድቅ ልብስህን ናና ተመልከተው። ይኸው ነው እያለው ያለ ናትናኤል መጣ ወደ ክርስቶስ። ሩቅ አየውና ምን አለ ኢየሱስ ክርስቶስ? በእውነት ተንኮል የሌለበት ንጹሕ እስራኤላዊ አለ። አሁን ናትናኤል ገና ክርስቶስ ጋር ሳይደርስ በርቀት አየውና በእውነት ተንኮል የሌለበት ንጹሕ እስራኤላዊ አለ። እርግጥ ነው ናትናኤል ተንኮል የለበትም። ግን ማናወቀው ነገር የዋህ መሆኑን ማናወቀው፣ ንጹሕ ሰው መሆኑን ማናወቀው። ጓደኛው ያውቅ ነበር? አያውቅም። የልባችንን ንጽሕና እግዚአብሔር ብቻ ነው። እግዚአብሔር ልጆች በውሸት ሲመሰከርብን ሲነገርብን የልባችንን ንጽሕና ግን ማን ያውቃል? በውሸት ስንሰደብ የልባችንን ንጽሕና ግን ማን ነው የሚያውቀው? ተንኮል የሌለበት ንጹሕ እስራኤላዊ አለ። የት ታውቀኛለህ አለው ናትናኤል። የት ነው የምታውቀኝ ሲለው ከበለስ ዛፍ ስር በታች ሳለ አውቃለሁ። ምን ማለት ነው? ክርስቶስ በለስን ለምን ጠቀሰ? ናትናኤል በለስ ዛፍ ስር ታሪኮች አሉት። ከታሪኮቹ ጥቂቶቹን እናንሳ። በለስ ዛፍ ስር ናትናኤል ሄሮድስ 14,000 ሕፃናትን በገደለ ጊዜ በቤተልሔም እናቱ በቀፎ ውስጥ አድርጋ የበለስ ዛፍ ላይ ደብቃው ነበር። ያኔ እዛ በለስ ዛፍ ላይ ከመታረድ የጠበቁ እኔ ነኝ ሲለው ነው። ከስንት መከራ እግዚአብሔር ጠብቆናል። ከስንት መከራ እግዚአብሔር አድኖናል። ከማናየው ጠላት ለስንት ዘመን እግዚአብሔር ጠብቆን ይሆን? ስሙ ለዘላለም የተመሰገነ ይሆን። እዚያ በለስ ዛፍ ስር ሳለ ሌላው መጽሐፍትን ስትመረምር በለስ ዛፍ ስር ቁጭ ብለህ የነቢያትን ትንቢት ሙሴ ይህን እያነሳ ስትመረምር መጽሐፍትን ያኔ እኔን ስትፈልገኝ አውቃለሁ፣ አሁን በአካል ግን መጥቼልሃለሁ። በምሳሌ የፈለግከኝ አሁን ገዝፌ መጥቼልሃለሁ። ረቂቅ አምላክ ነኝ፣ ግዙፍ ሆኜ ተገኝቻለሁ። በትንቢት መነጽርነት የፈለግከኝ እውን ሆኜ ተገኝቻለሁ። ይኸው አንተ ፊት የምቆመው ክርስቶስ ነኝ አለ። የውስጡን ቢነግረው ናትናኤልን ናትናኤል የመጽሐፍ መምህር ነው። ዛሬ የመጽሐፍት መምህራን ሊቃውንት ሊቀ ሊቃውንት ተብሎ የሚጠሩ አሉ ቤተሰባችን። ከእነዚህም በላይ ናትናኤል ሊቅ ነው። መጽሐፍትን መርምሮ የሚያውቅ ግን በክርስቶስ ቃል ተረታ፣ ተሸነፈና እጅ ሰጠ። ክብር ምስጋና ለእግዚአብሔር ይሁን። እጅ ያሰጠው ምንድን ነው ያለ እንደሆነ የልቡ የውስጡን ቢነግረው። ሳምራዊቷ ሴት እኮ እንስራዋን የሰበረችው የልቧን ሲነግራት ነው። 5 ባሎች ነበሩ፣ አሁን አብሮሻለሁ ባልሽ አይደለም ብሎ ማንም የማያውቅባትን ምስጢር ቢነግራት እንስራዋን ሰብራ እጇን ለክርስቶስ ሰጠች። ክብር ምስጋና ለእግዚአብሔር ይሁን። ናትናኤል እጁ ለክርስቶስ ሰጠ። ምን አለ? አንተ የእግዚአብሔር ልጅ ነህ አለ። የማን ልጅ ነህ? ነገር የእግዚአብሔር ልጅ ነህ በሉ ውስጥ የእግዚአብሔር ልጅ ነህ በሉ። በምን አወቀ ናትናኤል የእግዚአብሔር ልጅ ነው? ክርስቶስ በዮርዳኖስ ሲጠመቅ አብ በደመና ሆኖ የምወደው ልጅ ይህ ነው ሲል ናትናኤል እዛ ጥምቀተ ባህሩ ላይ ነበረ። ይሄ ሲነገር በደመና ውስጥ ማን ሰምቷል? ማን ሰምቷል? ናትናኤል ሰምቷል። የሚገርመው በዚህ ቃል እኮ ቅዱስ ጴጥሮስ ተመስግኖበታል። ቀድሞ ግን የመሰከረ ናትናኤል። ቅዱስ ጴጥሮስ አንተ እግዚአብሔር ልጅ ነህ ሲል አለት ነህ አለው ክርስቶስ። በአንተ አለትነት ቤተ ክርስቲያን ለመሰረታለሁ አለና ሸለመ። ለናትናኤል ምን ተሸለመ? ቀድሞ ከጴጥሮስ ይልቅ ገና ደቀ መዝሙር ሳይሆን ነው ያው ገና ከመጠራቱ የማን ልጅ ነህ አለ? የእግዚአብሔር ልጅ የእስራኤል ንጉሥ ነህ አለው። ምን ተሸለመ ያለ እንደሆነ ሰማይ ተከፈተለት። ለማን? ለናትናኤል።
ሰማይ መከፈት መዘጋት ኖሮበት አይደለም፣ ምስጢር እንዲገለጥለት መንፈስ ቅዱስን አሳደረበት ማለት ነው። ክብር ምስጋና ለእግዚአብሔር ይሁን። አንድም ናትናኤል የእግዚአብሔር ልጅ ነህ ብሎ ሰማያዊ ልደቱን ተናገረ። የእስራኤል ንጉሥ ነህ ብሎ ምድራዊ ልደቱን ተናገረ። ክርስቶስ ሁለት ልደታት አሉት። አንዱ ከአብ ያለ እናት የተወለደው፣ ሁለተኛው ደግሞ ከድንግል ማርያም ያለ አባት የተወለደው። ለዚህ ነው ወልደ ማርያም በትስብእቱ ወልደ አብ በመለኮቱ ብላ ቤተክርስቲያናችን የምታስተምረው። በመለኮቱ የአብ ልጅ፣ በሰውነቱ ደግሞ የማን ልጅ? የድንግል ማርያም ልጅ። ሰማይ ሲከፈት መላእክት በሰው ልጅ ላይ ሲወጡ ሲወርዱ ታያለ ብሎ ኦሪት ዘጸአት ያዕቆብ በፍኖተ ሎዛ ያየውን ራእይ ለዚህ ለናትናኤል ክርስቶስ ገለጸለት። የመላእክት አገልግሎት በእኔ ላይ ሲፈጸም ታያለህ። ሰማይ ሲከፈት ከዚህ የሚበልጥ ነገር ታያለህ። የበለስ ዛፍ ስር አየሁ ስላልኩ አመንክ አለው። ገና ሙት ሳትነሳ ታያለህ። ዕውራን ሳበራ ብዙ ሺህ ሕዝብ አበርክቼ ሳበላ ስመግብ ገና ትመለከታለህ። ከዚህ የሚበልጥ ማየት ብቻ ሳይሆን አንተ ራስህ እኔ ከምሰራው ተአምር የበለጠ ትሰራለህ። እኔ የ4 ቀን ሬሳ አልዓዛርን ያስነሳሁት፣ ጣሊታን ያስነሳሁት፣ አንተ ግን 10 እና 20 ከዚያም በላይ ሙታን ታስነሳለህ አለው። ታሪኩ እዚህ ጋር ያበቃል። እግዚአብሔር ልጆች የናዝሬቱ ኢየሱስን አግኝተነዋል። በል እስቲ በሉ የናዝሬቱ ኢየሱስን አግኝተነዋል። እንደምን ዋላችሁ? እንደምን ዋላችሁ? ትምህርቴን ጨርሻለሁ። እንደው እንግዲህ ተባረኩ እናት ናቸው። እንኳን ጨረስኩ ትምህርት እኔስ ታረስማለህ ብዬ እያልኩ እድሜ ስጦት ሆነ ቃሉ ታሰማለሻለሁ ስል እልልታ እስቲ ለልበሯ ጊዜ እናት ያስተማረን አምላካችን ክብር ምስጋና ይግባው። ያስተማረን አምላክ ክብር ምስጋና ይግባው። እኛም ዛሬ እግዚአብሔር በደላችንን ኃጢአታችንን ሳይቆጥርብን እንደ ናዝሬት ከተማ ልጆቼ ወንድሞቼ ብሎ ሲጠራን ያላፈረብን አምላክ ክብር ምስጋና ይግባው። ከእሱ ጋር ተጣብቀን ለዘላለም እንድንኖር አምላካችን እግዚአብሔር በቸርነት ሁላችንም ይርዳል። እውነት እኔ እዚህ በዚህ በመምጣቴ እጅግ በጣም ደስ ያለኝ የዚህ አውሮፓ ጉዞዬ ቀደም ሲል ከዛሬ 7 ዓመት በፊት በተደጋጋሚ እመጣ ነበረ። በዓመት 2 ጊዜ የመጣበትም ጊዜ ነበረ፣ ከኮሮና በፊት ማለት ነው። ከዚያ በኋላ ግን መጥቼ አላውቅም። ሊቀ ትጉሃን ቀሲስ አብርሃም አባቴም ናቸው ወንድሜም ናቸው። ቀደም ሲል በነበረኝ የአውሮፓ ሐዋርያዊ ጉዞ እዚህ ስመጣ ተቀባዬ ናቸው፣ አክባሪ ናቸው። በአሁኑ ስመጣ የመጣሁት ለ18 ቀን ብቻ ነው የመጣሁት። በእነዚህ ቀናቶች ውስጥ ግን የመጀመሪያው እሁድ እዚህ እንዳገለግል መደረጉ ያስደሰተኝ እጅግ በጣም ውስጤ ደስታ የተሰማኝ ነገር አለ። ደስታዬ ምንድን ነው? በዚያ ዘመን ከ7 ዓመት በፊት በምመጣ ሰዓት ቤተ ክርስቲያን ለመክፈት ሐሳቡ እንዳለ አቅ ነበረ በሊቀ ትጉሃን ቀሲስ አብርሃም ልቦና ውስጥ። እኔም ደግሞ የሐሳቡ ተካፋይ ሆኜ በጸሎት አግዛለሁ ብዬ ነበረ አይደል? አባታችን ያውቃሉ። በጸሎት አግዛለሁ ብዬ ነበረ። እንደ አጋጣሚ ሆኖ ይህንን ወሬ ስናወራ ወንድሜ ጌቱም ነበረ። እኔም በጸሎት ኢትዮጵያ ሲሄድ አስባለሁ እናንተንም መድኃኔዓለም ይርዳችሁ ብዬ በደንብ መርቄ እውነት ለመናገር እኔም ጸሎት አድርጌበታለሁ። እዚህ አካባቢ ቤተክርስቲያን የሚከፈት ብዙ ምዕመናን አሉ። ቅርባቸው ስለሆነ ብዙ ምዕመናን ያቀፈ ቤተክርስቲያን ይሆናል የሚል እሳቤ ስላለ በልቤ እኔም ጸልያለሁ። አሁን ግን ስመጣ ደግሞ ቤተክርስቲያኑ ተመስርቶ ቅዳሴ ቤቱ ተከብሮ ያው በጸበሉ ፈዋሽ
እንኳን በጸበሉ ደጁን የረገጠ ሁሉ እንደ ቃል ኪዳኑ መሰረት ከማንኛውም ደዌ ከማንኛውም ሕመም የሚፈወስ መጥምቀ መለኮት ቅዱስ ዮሐንስ መጥምቁ ዮሐንስን በማግኘታችሁ እኔም እጅግ በጣም ደስ ብሎኛል። እስቲ ደስ ብሏችሁ ከሆነ እግዚአብሔርን አመስግኑ። መቼም ሸንኮራ ዮሐንስ ያልሄደ ሰው አለ ብዬ አልገምትም። እዛ የረገጠ ሳይፈወስ አይመለስም። ቃል ኪዳኑ ከባድ ነው። መለኮትን ያጠመቀ ነው ዮሐንስና ለእሱ የተሰጠው ቃል ኪዳን ከሌሎቹ ቅዱሳን ትንሽ ከበድ ያለ ነው። እሱም የሠራው ሥራ ከሌሎቹ መለኮትን የማጥመቅ ታላቅ እድሉን ያገኘ ታላቅ ወንጌላዊ ነው። ከማኅፀን ጀምሮ የተባረከ የተቀደሰ በመንፈስ ቅዱስ የተቃኘ ነውና መጥምቀ መለኮት ቅዱስ ዮሐንስ እሱም በማግኘታቸው እኔም በጣም ደስ ብሎኛል። ደስም ስላለኝ ነው ይህን ያህል ደቂቃ ረጅም ደቂቃ ያስተማርኩት። ብዙ ደቂቃ ማስተማር አልወድም ነበረ። ደስታ ውስጤ ስላለ ነው ዝም ብዬ የተናገርኩት። ሰዓቱ ይሂድ አይሂድ የማውቀው ነገር የለም። ብቻ ሰንበቱ የእረፍት ቀን ነው። አብረን ብንውል ከእግዚአብሔር ጋር የሚከፋ ነገር የለውም ማለት ልክ አይደል? ስለዚህ እንኳን ደስ አላችሁ ለማለት ነው ባጭሩ። የሚገርማችሁ እንደመጣው ደግሞ ይሄን ቤተክርስቲያን ሳላይ ሌላ ቤተክርስቲያን ያስጎበኝ ሊቀ ትጉሃን ሌላ ቤተክርስቲያን ሲያስጎበኙ ሳየው እውነት ለመናገር ቤተክርስቲያኑ እንዴት እንደሚያምር ራሱ ቤተክርስቲያን ነው ቅርጹ እና ደስ የሚል ነው። ብቻ አይቼዋለሁ። አይታችሁታል። ወደ አዲስ ቤተክርስቲያን ወደፊት ቤተክርስቲያናችን ሊሆን የሚችለው ይሄ ነው እግዚአብሔር ከፈቀደ ብለው ሲያሳዩ እዛ ውስጥ ሆኜ ደግሞ ጸሎት አለ እንደው እግዚአብሔር እባክህ እንደው እዚህ ቤተ መቅደስ ውስጥ አስገባቸው። ያሉበት ምንድን ነው ስላቸው አይ ጊዜያዊ ነው እሱ የሚል ነገር ሲሉኝ እንደው መድኃኒዓለም መጥምቀ መለኮት ራስን የታውቅበታለህ። ቤትህ ይሄ ነው ያንተ፣ ቤትህን አስተካክል፣ እዚህ ቤት ውስጥ መግባት አለብህ ብዬ እውነት ለመናገር ለመጥምቁ ዮሐንስም ነግሬ ወደ እግዚአብሔር ጸልዬ ነው የወጣሁትና ቤተ ክርስቲያኑ እንዴት ደስ እንደሚል ውስጡ ደግሞ ሲገባ በቀጥታ ኢትዮጵያ ያለ ቤተ ክርስቲያን ይሄ ያው ስለተባረከ ቤተ ክርስቲያን ቅርጹ ግን ቤተ ክርስቲያን አይመስልም። ይመስላል? አይመስልም ማለት በፍጹም አይመስልም። ግን ተባርኳል። የማን ቤት ነው? የእግዚአብሔር ቤት ነው። ስለተባረከ ማለት ጳጳሳት ስለባረኩት የእግዚአብሔር ቤት ነው። የቤተ ክርስቲያን ቅርጽ ያለው መንፈሱ ራሱ የሚያድስ ሌላ ቦታ ስላየሁኝ እዛ እንድትገቡ እግዚአብሔር ይርዳችሁ። አሜን በሉ። እንግዲህ አሁን ስመጣ ቤተ ክርስቲያኑ ተመስርቶ አገኘው። በቀጣዩ ስመጣ ደግሞ እዛ ገብታችሁ እንደማገኛችሁ እርግጠኛ ነኝ። ማን ይርዳን? ማን ይርዳን? እግዚአብሔር ይርዳን። እግዚአብሔር ይደግፈን። እስቲ አሁን ዝማሬ እንዘምራለን። ከተቀመጣችሁበት ብድግ በሉና ክንድህ ልጠፍ የሚል ማነው? ማዳንህን ተው የሚል ማነው? ቢገባቸው አሳዳጆቼ እስካሁን አለው አንተ ተልጄ ቢገባቸው አሳዳጆቼ እስካሁን አለው አንተ ተልጄ
ምኞት የሚስወድ
ዝማሬውን ዘምራለን። ጥሩ ነው ግን ትንሽ መጨጨባችሁ እንጂ ጥሩ ተዘምራላችሁ። ደግሞ በጣም ብዙ ናችሁ። ከዚህ በላይ እግዚአብሔር ያብዛችሁ። እንግዲህ ምናልባት ሰኔና ሰኔ ተገጣጥሞ እኔም ደግሞ እዚህ ከመጣው ዘንዳ እንደው ዝም ብዬ አገልግዬ ብቻ ከመሄድ ከዚህ በኋላ 2 እሑዶች ናቸው ያሉት የማገለግልባቸው። የዛሬ ሳምንት ገብርኤል ነው። አብስራ ገብርኤል የሚዘመረው የት ነው? ስዊዘርላንድ ነው። እዛ ገብርኤል ይከበራል። እዛ እናከብራለን ገብርኤል። ከዛ ደግሞ በሳምንቱ ኔዘርላንድ አምስተርዳም ገብርኤል ቤተክርስቲያን እንዲሁ ይህን መርሃ ግብር የያዘው ሀገረ ስብከቱ ስጋበዝም በብፁዕ አባታችን ምዕራብ የመጣሁት በዚህ በምዕራብ አውሮፓ እግዚአብሔር ፈቅዶና ወዶ ወደፊት ገዳማት የተመሰረቱ በዝግጅት ላይ ናቸው። የማን ፈቃድ ነው? የእግዚአብሔር ፈቃድ ነው እና እንግዲህ በእርግጥ ኢትዮጵያ እንኳን አትቀሩ ገዳም እዚህ ካለ ኢትዮጵያ ምን አስኬድ አትሉ ማለት የኢትዮጵያው አይቀርም። ግን እዚህ የአውሮፓ ላይ ገዳም መሰረቱ ደግሞ የሁላችሁም ደስታ ነውና አንድ ጊዜ መንፈስ ጨነቅ ሱባኤ ስንይዝ ሄድ ብለን ገዳማት ላይ ቆይተን መምጣቱ ለክርስቲያኖች በጣም አስፈላጊ ነውና እግዚአብሔር ፍጻሜውን ያሳምርልን። የምእመናኑ መዝሙር አሁን በጋራ ተዘምረው ነይነይብዬ ማርያም ነይነይ ቤዛዊተ ዓለም ታጭቀፋሉና ገብርኤል ያበሰረሽ ድንግል ማርያም ነይነይ ቤዛዊተ ዓለም ኧረ ነይ 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 በምሕረት እንጦጦ ያለሽ ኪዳነ ምሕረት
ዝማሬ ማዳመጥ ልምዱ ያላችሁ ዝማሬ የምታዳምጡ ሰዎች የኔ ዝማሬ ስብስብ ያለበት ፍላሽ ይዤ መጥቻለሁ። ዋጋው 20 ዩሮ ነው። የዚህ ወንድማችን ዲያቆን ወንድሜ ጋር ይገኛል። አላዛር ጋር ዘካርያስ ጋር ይገኛል። እየገዛችሁ መዝሙር በቤታችሁ ማዳመጥ ልምዱ ያላችሁ መኪና ውስጥ ስትሄዱ የማዳመጥ ልምዱ ያላችሁ የምታስቀምጡት ከሆነ ባትገዙ የሚሻለው። እንደገባችሁ ግን መኪና ውስጥ ከፍታችሁ የምታዳምጡ ከሆነ የወንድማችን ያዞንላችኋል። ያላችሁበት እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ዝማሬ መላእክት ያሰማልን፣ ቃለ ሕይወት ያሰማልን። አመስግኑ እስቲ አንድ ጊዜ። ዝማሬ መላእክት ያሰማልን፣ ቃለ ሕይወት ያሰማልን። ይሄ እንግዲህ ቅዱስ ሚካኤል ራሱ ያዘጋጀው መርሃ ግብር ነው። ቅድም ተናግሬያለሁ። የሰው አይደለም። በራሱ ጊዜ በራሱ ከሰዓት በዚህ ቀን እኔ አሁን የገንዘብ ተሰበሰበ ብዬም አላሰብኩም። እንግዲህ ቅዱስ ሚካኤል ጅምር ያሰበው ነገር ይኖራል። አባታችንን በጣም ነው የምናመሰግነው። ወንድማችንም አባታችንን ሳብራ እንዲህ በኩል እግዚአብሔር ይስጥልን፣ እኔ ከተና ይስጥልን። ገና ብዙ አገልግሎቶች ይቀሯቸዋል። ሀገረ ስብከታችን ክሶናል። አመስግኑ አንድ ጊዜ። ለካ እግዚአብሔር የፈቀዳት ቀን ይህች ነች ማለት ነው። አባ ገብረ ኪዳን ነበሩ እዚህ እንዲመጡ የታዘዙት። ባለፈው መርሃ ግብር ሀገረ ስብከቱ ባልታወቀ ነገር ባለመመቸቱ ብቻ ሀገረ ስብከቱ ያኔ እሳቸው ቀሩ። ዛሬ ግን የመጀመሪያው መምህር እዚህ ሀገር እንደመጡ እሳቸው ነገር ለእኛ የሚያስፈልገን ሰዓት ምግቡንና እግዚአብሔር ይስጥልን። አመስግነው አመስግን እግዚአብሔር ሁሉ የሚያዘጋጀው ሀገረ ስብከቱ በመቀጠል በሆላንድ አምስተርዳም፣ ሮተርዳም፣ ኤንዶቨን እንደገና ደግሞ በስዊዘርላንድ 2 ከተሞች ላይ የገዳምና የጥናት ምርምር ማዕከልም 2 ነገሮች ነው። ገዳሙ የምርምር የጥናት የተመስጠው ወይም ደግሞ የመነኮሳት መኖሪያ ጭምር ነው የሚዘጋጀው። ያንን ባለፈው እዚህ ቤተክርስቲያን ላይ ለገዳማችን 11,000 ቆይሮ አሰባስበናል። ስለዚህ አሁን የቀራችሁ ካላችሁ ያልሰጣችሁ ካላችሁ የገዳሙን አድራሻ የባንክ አድራሻ አለ፣ በዛ እንድታስገቡ። በፊትም ቃል ገብታችሁ ያልሰጣችሁ ካላችሁ አስገቡ። ስለዚህ ሁሉም ነገር ዛሬ የተከናወነው ሀገረ ስብከቱ ለእኛ በላኩ መምህር ነውና ቅዱስ ሚካኤል ስራውን መናገር አይቻልም፣ ከብዶኛል እና በለተቀኑ ራሱ ቅድም እንደነገርኳችሁ እሳቸውም የቅዱስ ሚካኤል ልጅ ነው ብያቸዋለሁ። ስለዚህ እዚህ መጥተው በቅዱስ ሚካኤል ቀን እኛም ተሰባስበን እንድንባረክ አድርጎናል። እኛም ደግሞ ቅዱስ ሚካኤል እንወዳለን። ስለዚህ እግዚአብሔር አምላካችን ቅዱስ ሚካኤል እንደጀመረ ፊት አውራሪ ሆኖ ያስጨርሰን። እሱን የሚያስፈልገው ግን አንድ መዝሙር ቀርቷል። ያምጻለ ሲሉ ለምን ያቆሙት? አባ ገብረ ሕይወት ወንድም ሆነው ዘምር አለኝ ሳይዘምሩ ደግሞ ብሎ አሉ። ሰዎች እንዴት ይሻላላች እና ከዛ አድኑ ይባላል። ዘምር አለኝ ልቤ ተነሳሳ፣ ዘምር አለኝ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን እንዴት ብዬ ልርሳ። ዘምር አለኝ ልቤ ተነሳሳ፣ ዘምር አለኝ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን እንዴት ብዬ ልርሳ። ይብዛ ቢሰማ የእግዚአብሔር ምስጋና፣ አይቆምም በዘመን ማዕበል ነውና፣ ክብሬን ሁሉ ትቼ ልዘምርለት፣ ይነው ችሎታዬ ላንተ ብሰጥ። ዘምር አለኝ ልቤ ተነሳሳ፣ ዘምር አለኝ ልቤ
አለብህ ውለታ የሰማዩ አባት ዝማሬ መላክ ያሰማልን፣ ረድኤትና ጤና ይጠብቅልን። መጥተውም ደግሞ በመሳሪያ በአንድ ሰዓት በአንድ ቀን በ6 ሰዓት ውስጥ ብቻ ነው ትናንትና ነገራቸው እንዲመጡ በመሳሪያ ያጀናችሁትን መታዘዝ አለባችሁ። ገና እንግዳም ስንማንትን አነገባ መሰግን ራሌት አለ እንግዳ ነው ካለበት ቦታ ቦታዋትማ ቤት ነው። ስለዚህ ግን ተመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅላችሁ። ሰው ሁሉ በጸጋው የሚያገለግለውና እግዚአብሔር ያበርታችሁ፣ እግዚአብሔር ይጠብቅልን። ሁላችንም እግዚአብሔር ይስጥልን። ያደረጋችሁትን የሰጣችሁን ሁሉ እግዚአብሔር አምላካችን በቸርነቱ ይጠብቅልን። ቅዱስ ሚካኤል አስበው ደግሞ የደገሱ በአዳራሽ ውስጥ ስላሉ ጸበል ጸዲቅ ቀሚሳችሁ እንድትሄዱ ብለዋል። እዛ ተገኝታችሁ ተሳትፎ እንግዲህ የልደት በዓል ይከበራል በዚህ ቤተክርስቲያን። በዕለተ ቀኑ ጊዜ ተናገር ያለው በዕለተ ቀኑ ቅዳሴው ይከናወናል። 6 ሌሊት ለ7 ማለት ነው። ቅዳሴው ሲከናወናል። የሚቀጥለው ሳምንት ደግሞ የቅዳሴው ምዕራፍ እንደተጠበቀ ነው። አሁን ወደ ጸሎት አቤቱ ሕዝብህን አድን ርስትህን እንባ አቤቱ ሕዝብህን አድን ርስትህን እንባ አቤቱ ሕዝብህን አድን ርስትህን እንባ ጠብቃቸው እስከ ዘላለምን ከፍ ከፍ አድርጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በገመደመያቻን በሳሚዮን ጋር ቅድስት ቤተክርስቲያንን ጠብቃት ለነገሥታትና ለመኳንንት ቅዱስ ለሆነ ስም አበራቱን ስለጠራት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋው የተቀበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ የሕግና የሥርዓት ደም ስለሚሆን ደግሞ በአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊናትን ድንግል ማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር በላችሁ፣ በሚመጣው ይጠብቃችሁ። ባለፈው ይቅር ብሎ በሚመጣው ይጠብቀን። 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። ስለ እናቱ ስለ ድንግል ማርያም ብሎ ይምረን ዘንድ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። ኦ ጊዜ ኢየሱስ ክርስቶስ ሠራየ ኃጢአት ሠራየ ኃጢአት ወኃጢአተ ኩሉ ሕዝብከ
የማይሰራ ኃጢአት እግዚአብሔር ይፍታ። ኢየሱስ ክርስቶስ ሁላችሁንም ይባርካችሁ። ልዑል እግዚአብሔር ሁላችሁንም ይባርካችሁ። በሰላም ወደ ቤታችሁ ግቡ። ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ዮሐንስ ቢደንቀው ያዘን ጽናት አነሳት ደግፎ በብርቱ ሊያጽናናት ድንግልም አለችው ልጄ አሳዘነኝ እህት ወንድም የለም ላልቅስለት ተወኝ ሁሉ ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች ወዮ ስለ ልጇ ሐዘን ስለ መከራዋ
ልቅሶ አጣይም ተለክቶ ልባቸው እንባና በሰሱ ውለታው ገብቷቸው ሁሉ ይበልጣል ያስደፋል አንገት